ታሪካችን የሚጀምረው በአንድ ትልቅና ጭር ባለ ሆስፒታል ሬሳ ክፍል ውስጥ ነው። በዚህ ክፍል ውስጥ የሚሰራ ፓው የተባለ ወጣት አለ። ፓው በጣም ጸጥተኛና ስራውን ብቻ የሚሰራ እና ከሰዎች ጋር ብዙም የማይቀላቀል አይናፋር ልጅ ነው። በዚያ ስራውን እየሰራ ባለበት ቀዝቃዛ ምሽት በመላው ሀገሪቱ አልፎ ተርፎም በዓለም አቀፍ ደረጃ እጅግ ታዋቂ ቆንጆና ወጣት የሆነችው ተዋናይት አና ፍሪዝ በድንገት ህይወቷ ማለፉ በዜና ይሰራጫል። የመላው ህዝብ መነጋገሪያ የሆነችው ይህቺ ዝነኛ ሴት አስክሬኗ በአጋጣሚ ምርመራ እንዲደረግበት ወደ ፓው ሬሳ ክፍል ይመጣል። ፓው አስክሬኑን ተቀብሎ በብረቱ አልጋ ላይ ካስቀመጠው በኋላ ጨርቁን ገልጦ ፊቷን ይመለከታል። በህይወት እያለች በቲቪ ብቻ የሚያያት ውብ ተዋናይት አሁን ከፊቱ በሬሳ መልክ ስታልፍ ማመን ይከብደዋል። በዚህ ሰዓት ፓው ብቻውን አልነበረም። ሁለት የቅርብ ጓደኞቹ ኢቫን እና ጃቪ ሊጠይቁት ወደ ሆስፒታሉ ይመጣሉ። ኢቫን በጣም ደፋር፣ ተጽዕኖ ፈጣሪ እና በራሱ የሚተማመን ክፉ ባህሪ ያለው ልጅ ነው። ጃቪ ደግሞ በተቃራኒው ፈሪ፣ ህግ አክባሪ እና ሁልጊዜ ነገሮችን ከመበላሸታቸው በፊት የሚጠነቀቅ ወጣት ነው። ወደ ክፍሉ እንደገቡ ኢቫን መንገድ ላይ የሰማውን ዜና በመጥቀስ የአና ፍሪዝ አስክሬን እዚህ መምጣቱን እውነት ነው ብሎ ፓውን ይጠይቀዋል። ፓውን መጀመሪያ ላይ ሚስጥር ለመጠበቅ ቢሞክርም በጓደኞቹ ግፊት ምክንያት አስክሬኑን ያለበትን አልጋ ያሳያቸዋል። ሶስቱም ወጣቶች በአና ፍሪዝ አስክሬን ዙሪያ ይቆማሉ። ጨርቁ ሲገለጥ አና ፍሪዝም ምንም እንኳን አስክሬን ብትሆንም ውበቷ አሁንም አልጠፋም ነበር። በዚህ ሰዓት በኢቫን አእምሮ ውስጥ እጅግ አስነዋሪ እና ሰይጣናዊ ሀሳብ ይመላለስ ጀመር። አናን በህይወት እያለች ማግኘት እንደማይችሉ እና አሁን ግን ማንም በሌለበት ክፍል ውስጥ የእነሱ ቁጥጥር ስር መሆኗን ለፖል ይነግረዋል። ኢቫን ፓውን በማነሳሳት በአስክሬኑ ላይ ወሲባዊ ጥቃት እንዲፈጽሙ ማሳመን ይጀምራል። ጃቪ ይህንን ሰይጣናዊ ሀሳብ ሲሰማ ወዲያውኑ ይደነግጣል። ይህ እብደት ነው፣ ይህ ወንጀል ነው፣ የሞቱ ሰዎችን ማክበር አለብን በማለት ጓደኞቹን በጥብቅ ይቃወማል። ሆኖም ግን ኢቫን የጃቪን ተቃውሞ ወደ ጎን በመተው በፖው ላይ ጫና ማሳደሩን ይቀጥላል። ፖው በውስጡ ባለው ድብቅ ፍላጎትና በኢቫን ግፊት ምክንያት በመጨረሻ የሞራል ድንበሩን ጥሶ በአና አስክሬን ላይ ጥቃት ለመሰንዘር ይስማማል። ጃቪ እንዳያይ ፊቱን ያዞራል። ፖው ወደ አልጋው ተጠግቶ አስነዋሪ ድርጊቱን መፈጸም ይጀምራል። ፖው ድርጊቱን እየፈጸመ ባለበት በዚያ ሰዓት በክፍሉ ውስጥ የነበረን ድባብ ሙሉ በሙሉ የሚቀየር እጅግ አስደንጋጭ ተአምር ይፈጠራል። የአና ፍሪዝ እጅ በትንሹ መንቀሳቀስ ይጀምራል። በመቀጠልም አይኖቿ በድንገት ይከፈታሉ። በጥልቀትም ትነፍሳለች። አና አልሞተችም ነበር። እሷ የገጠማት ካታቶኒያ የተባለ የሰውን ልብ ትርታ እና የሰውነት እንቅስቃሴ ሙሉ በሙሉ አቁሞ ሰውን እንደ በረዶ ማቀዝቀዝ እና ሙት የሚያስቆጥር አልፎ አልፎም የሚከሰት የሕክምና እክል ነበር። ዶክተሮቹ ሳይመረምሯት በስህተት ሞታለች ብለው ፈርመው ነበር። አና ወደ ህሊናዋ ስትመለስ ራሷን ያገኘችው በሆስፒታል አልጋ ላይ ሳይሆን በሬሳ ክፍል ውስጥ ነው። ከዚያም በላይ አንድ የማታውቀው ወንድ በእሷ ላይ ጥቃት ያደረሰባት እንደሆነ ትረዳለች። ሰውነቷ ሙሉ በሙሉ ማንቀሳቀስ ባለመቻሏ መጮህ፣ መከላከል ወይም መናገር አትችልም ነበር። ማድረግ የቻለችው ነገር ቢኖር በፍርሃትና በለቅሶ አይኖቿን ማፍጠጥ ብቻ ነበር። ይህን ክስተት ያዩ ሶስቱ ጓደኛሞች በከፍተኛ ድንጋጤ ውስጥ ይወድቃሉ። የሬሳ ክፍሉ በጭንቀት ይሞላል። ጃቪ በፍጥነት ወደ አና ተጠግቶ ሕያው ናት፣ እየተነፈሰች ነው፣ ቶሎ በሉ ዶክተሮችን እንጥራና እናድናት እያለ መጮህ ይጀምራል። ነገር ግን በዚያ ሰዓት የኢቫን ጨካኝ አእምሮ ሌላ ስሌት ማስላት ይጀምራል። ኢቫን ጃቪን ይዞ ያቆመዋል። አእምሮውን ተጠቀም እንጂ፣ ይቺ ሴት አሁን ከዳነች መጀመሪያ ፓው ያደረገባትን ነገር ትናገራለች። እኛም አብረን ስለነበርን በዚያ አስነዋሪ ወንጀል ተባባሪ ተብለን ህይወታችን ሙሉ በሙሉ ይበላሻል፣ ስማችን ይጠፋል፣ የወደፊት ህይወታችን ይናዳል በማለት እውነተኛውን አስፈሪ እውነት ይነግረዋል። ስለዚህ የእነሱ ህይወት እንዳይጠፋ የአና ፍሪዝ ህይወት መጥፋት እንዳለበት ይወስናል። አና በህይወት እንዳለች ማንም ሳይሰማ መልሰው ሊገሏት እንደሚገባ እቅድ ያወጣል። አና ፍሪዝ መናገር ባትችልም አእምሮዋ ሙሉ በሙሉ ይሰራ ስለነበረ ሶስቱ ወጣቶች እሷን ለመግደል እያደረጉት ያለውን ክርክር ሙሉ በሙሉ ትሰማለች። የእነሱን ጭካኔ ስትሰማ የሞት ፍርሃት በውስጧ ይነግሳል። ጃቪ ግን ጓደኞቹን ሀሳብ በፍጹም ሊቀበል አልቻለም። እስካሁን ያደረግነው ስህተት ይበቃል፣ ሰው መግደል አንችልም እያለ ከኢቫን ጋር ይሟገታል። ነገር ግን ኢቫን ጃቪን በቁጣ እየገፋው አሁን ወደ ኋላ መመለስ አይቻልም፣ ሁላችን በአንድ ታሪክ ውስጥ ነን ይለዋል። ኢቫን አናን በጭንብሉ አፍኖ ለመግደል ይሞክራል። አና በዚህ ጊዜ የመኖር ፍላጎቷ ስለበረታ የቀራትን ጥቂት የሰውነት ጥንካሬ ተጠቅማ ከአልጋው ላይ መሬት ላይ ትወድቃለች።
እየተሳበችም እየደከማትም ቢሆን ከሬሳ ክፍሉ በር ለመውጣት ትሞክራለች። ነገር ግን ሰውነቷ ገና ስላልተስተካከለላት በፍጥነት ተከትሏት በሩ ላይ ይይዟታል። ልክ አናን መሬት ላይ ይዟት እያለ የሬሳው ክፍሉ በር በኋላው በኩል ይንኳኳል። ሁላቸውም ደንዝዘው ይቆማል። የመጣው የሆስፒታሉ የጥበቃ ሰራተኛ ነበር። ኢቫን በፍጥነት አናን መሬት ላይ አፍኖ ይይዛታል። ፓው ደግሞ ፊቱን አስተካክሎ በሩን በከፊል ከፍቶ ጥበቃውን ያነጋግረዋል። ጥበቃው በክፍሉ ውስጥ ድምፅ ሰምቶ እንደሆነ ይጠይቀዋል። ፖው የተንቀጠቀጠ ቢሆንም ምንም ችግር እንደሌለና ዕቃ እንደወደቀበት ይዋሸዋል። ይህ አጋጣሚ ለአና የመጨረሻ ማምለጫ እድል ነበረች። ነገር ግን ጥበቃው ምንም ሳይጠረጥር ይመለሳል። ጥበቃው ከሄደ በኋላ ጓደኛሞቹ መካከል ያለው ውጥረት ይበልጥ ይገነፍላል። ጃቢ ሙሉ በሙሉ አእምሮን መቆጣጠር ያቅተዋል። እኔ በዚህ ውስጥ የለሁበትም፣ አሁኑኑ ወጥቼ ለፖሊስ እጄን እሰጣለሁ፣ እናንተም ያደረጋችሁትን ትቀጣላችሁ በማለት ወደ በሩ ያመራል። ኢቫን ጃቢን ለማስቆም ይሞክራል። ነገር ግን ጃቢ ሊሰማው አልፈለገም ነበር። ሚስጥሩ ከወጣ ሕይወቱ እንደምታልቅለት ያወቀው ኢቫን የመጨረሻውን የጭካኔ እርምጃ ይወስዳል። በክፍል ውስጥ የነበረውን ስለታማ የሕክምና ቢላዋ ያነሳና የገዛ የልብ ጓደኛውን ጃቢን በጀርባው በኩል በጭካኔ ይወገዋል። ጃቢ በድንጋጤና በህመም እየጮኸ መሬት ላይ ይወድቃል። ደሙ ክፍሉን ያጥለቀልቀዋል። ፖው ይህን ሲያይ በፍርሃት ይጮሃል። ነገር ግን ኢቫን አሁን አብረን ነን፣ መራመድ አለብን ይለዋል። ጃቢ ጥቂት ተንፈራፍሮ ሕይወቱ ያልፋል። አና ይህን ሁሉ ግድያ መሬት ላይ ሆና በአይኖቿ ትመለከታለች። ወጣቶቹ ምን ያህል ጨካኝ እንደሆኑ ስትረዳ ተስፋ የመቁረጥ ስሜት ይወርሳታል። ኢቫን እና ፓው አናን አንስተው መልሰው በአልጋው ላይ ያስሯታል። አሁን እቅዳቸው ሁለት አስክሬን ማጥፋት ነው፣ የጃቢን እና የአናን። ፓው የጃቢን አስክሬን ለማስወገድ እና ደሙን ለማጽዳት ሲዘጋጅ፣ ኢቫን ደግሞ አናን ሙሉ በሙሉ የሚገድል መርፌ ለማዘጋጀት ወደ ሌላኛው ክፍል ይሄዳል። ኢቫን መርፌውን አዘጋጅቶ አናን ለመጨረሻ ጊዜ ሊገላት ወደ አልጋው ይቃረባል። አና ግን በዚህ ሁሉ ሰዓት ውስጥ ሰውነቷ ሙሉ በሙሉ ወደ ቀድሞ ሁኔታው ተመልሶ እና ጥንካሬዋን አግኝታ ነበር። ይህንን ግን ለኢቫን አላሳየችው። አሁንም እንደደከማትና መንቀሳቀስ እንደማትችል ሆና ተኛች። ከዚህ በላይ ጃቢ ሲገደል የወደቀውን ስለታማ የሕክምና መቁረጫ በድብቅ በእጇ መዳፏ ውስጥ ደብቃ ይዛ ነበር። ኢቫን ምንም ሳይጠረጥር ሊወጋት በጣም ተጠግቶ አንገቷን ላይ ሲያነጣጥር አና የደበቀችውን ስለታማ ቢላዋ በከፍተኛ ኃይል አውጥታ የኢቫን አንገት ላይ ትሰካዋለች። ኢቫን ሳይጠብቀው የመጣበትን ጥቃት ስለነበረ አንገቱን ይዞ ይጮሃል። ደሙም እንደ ምንጭ ይፈሳል። መሬት ላይ ወድቆም በጥቂት ሰከንዶች ውስጥ ሕይወቱ ያልፋል። ፓው የኢቫንን ጩኸት ሰምቶ ወደ ክፍሉ በሩጫ ይመጣል። ሲገባ የሚያየው ግን ጨዋታው መቀየሩን ነው። ኢቫን ሞቶም መሬት ላይ ተዘሯል። አና ፍሪዝ ደግሞ ከአልጋዋ ወርዳ ቢላውን ይዛ በቁጣ ቆማለች። ፓው በፍርሃት እየተንቀጠቀጠ መሬት ላይ ይንበረከካል። እያለቀሰም ይቅርታ እንዲታረግለት እና እንዲተወው ይለምናታል። አና ግን የደረሰባትን ውርደት እና እንዲገሏት የሸሩባትን ሴራ ስለምታውቅ ምንም ምህረት አልታሳየውም። ፓው ላይ የመጨረሻውን የቁጣ በቀል እርምጃ ትወስዳለች። ከዛም በኋላ እርዳታን ለመጥራት እና ለዓለም ሁሉ እውነቱን ለመናገር የሬሳ ክፍሉን በር ከፍታ ወደ ሆስፒታሉ ኮሪደር በኩራት እየተራመደች ትወጣለች። ታሪኩን በዚህ ያበቃል። ታሪኩ ከተመቻችሁ ላይክ አድርጉ። ከዚህ የተሻለ እንድሰራ ደግሞ አስተያየታችሁን አትንፈጉኝ። ቤተሰብ ለመሆን ሰብስክራይብ ማድረግ እንዳትረሱ። እናመሰግናለን።